አሁን ደግሞ አሜሪካ አሸነፍኩ ያለች ያሶራች ይሄን 10 ሺህ ብር ደግሞ እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ሄኖክ እጅግ በጣም ስሜታዊ ሆኗል ባለው ነገር ዛሬ ቁጭ ብለን የሰቀልነው ነገ ቆመና ነው ያጣጥሙ ምን ችግር አለው ምቀኝነት ልክ አይደለም ጦርነት ላይ እዩት ቁምቡላ ገባለት ይሄ ቤተ በጦርነት አንሰግጥ ለሰላም እናድርገው ለፍቅር እናድርገው ፍትህ ለጅንቃት ተወላጆች ፍትህ እንደኔ አይነት በለምጽ የተመታውን ማን ይፈልጋል ዛሬም ነገም ለሚሞቱ እንዴት ተብሎ ነው የጂንካ ህዝብ ከሌላው ማህበረሰብ ጋር ሊቀላቀል የሚፈቀድ እዚህ ሀገር ላይ ግን ይከብድሻል ደምንባት አለቅሳለ ስትነካ የእምነት ሀገር ናት ተከፍሏቸው በየመንገዱ የሚላላሱ ሰዎችን ያየን ዝም አንበል እንደው ሰማይና ምድርን የዘረጋ አምላክ ጾም ቁስለ ነፍስን የምትፈውስ ኃይለ ፍትወትን የምታደክም የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የደናግል የንጽህና ጌጣቸው የእንባ መፍለቂያዋ አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት። ማህሌታዊ ቅዱስ ያሬድ ስለ ጾም እንዲህ ብሏል። ጾም የነፍስን ቁስል ትፈውሳለች፣ የሥጋን ፍትወታት ሁሉ ታጠፋለች፣ ለወጣቶችም ትሕትናን ታስተምራለች። ጾም የኃጢአትን ስርየት ለማግኘትና ወደ እግዚአብሔር ለመቅረብ ይረዳል። ከዚህ ዓለም ርቀው ዘወትር በጾምና በጸሎት አምላካችንን መድኃኒታችንን የሚማጸኑ ገዳማውያን እናቶች አባቶቻችን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ዛሬ የኛ ነገዘ ይሻል የአባቶች ከጸሎት መልስ ማረፊያቸው በመገንባት ላይ ይገኛል። እንዲሁም ህንጻ ቤተክርስቲያኑን ለመስራት ዝግጅቶች ሁሉ አልቀዋል። ዛሬም የሁላችን እገዛ ለዚህ ቅዱስ ገዳም ያሻልና በሀገር ውስጥም ከሀገር ውጭም ያላችሁ ድጋፍ ለማድረግ በኢትዮጵያ ንግድ ባንክ 1044 2598 391 አቢሲኒያ ባንክ 1410 294 44 ሰላም የተወደዳችሁ ወደ ቤተሰቦቻችን እንግዲህ የቀደመውን ቪዲዮ የጋበዝኳችሁ በዚህ አጋጣሚ እንኳን አደረሳችሁ። ጾም እንግዲህ ከገባ አንድ ሳምንታችንን ልንጨርስ ነው። እንዴት ነው ጾም? እንግዲህ ጾም ቁስለ ነፍስን ትፈውሳለችና ሁላችሁም በበረከት ተሳታፊ እንድትሆኑ በዚሁ አጋጣሚ ደግሞ እንኳን አደረሳችሁ ለማለት ያህል ነው። ይህ ጊዜ ነው። በዚህ ፕሮግራም ሁልጊዜም ወደ እናንተ የምናደርሳቸው ወቅታዊ ጉዳዮችን እንዲሁም ደግሞ በጊዜ ከፍ የሚሉትን በጊዜ ዝቅ የሚሉትን በጊዜ ውስጥ የሚከናወኑትን ከእውነቶች ሁሉ ወደ እናንተ እናደርሳለን ማለት ነው። ዛሬም ጊዜን ይወልዳል፣ በጊዜ የማይደረግ ነገር የለም እና ቻይና በሆነ ጊዜ አልሸነፍም ብላ ነበር እና አሁን ደግሞ አሜሪካ አሸነፍኩ እያለች እያስወራች ነው። ጉዳዩ ቲክቶክን በተመለከተ ነውና እስቲ ይህን ቪዲዮ እንመልከቱ። ወራት ከወሰደ ከፍተኛ ፍጥጫና ከፍተኛ የሆነ የዲፕሎማሲ ውጥረት በኋላ አሜሪካ የፈለገችውን አሳክተዋለች። ቻይናም በይፋ እጇን ለአሜሪካ ሰጣለች። የቲክቶክ ጉዳይ ነው እንግዲህ እንደምታስታውሱት ከወራት በፊት አሜሪካን ሕግ አውጥታ ቲክቶክን አግደዋለሁ ለአሜሪካ ካልተሸጠ የኔ ንብረት ካልሆነ ስትል አስታውቃ ነበረ። ቻይናም ደግሞ የፈለገ ይመጣል አሜሪካ ላይ ዝጊው እንጂ በፍጹም አልሸጥም ስትል ቆይታ ነበረ። ይሄም በቻይና ከፍተኛ ባለስልጣናት ጭምር እንደማይሆን የተነገረ ነበር። ነገር ግን በስተመጨረሻ ቻይና በይፋ እጇን ሰጥታ ባይትዳንስ ቲክቶክን ለአሜሪካ ካምፓኒዎች እንዲሸጥ ወስናበታለች ማለት ነው። የአሜሪካን ነጩ ቤተ መንግስት ጊዜ ማለት ይሄ ነው። ውድ ቤተሰቦቻችን እንግዲህ አሜሪካ በጊዜ አሽታ ቆልታ ወቅታ ከሀገራት የምትፈልገውን ነገር ወደ እጇ አስገባለች። ምንም ማድረግ አይቻልም። እንግዲህ የዓለም ሀያላን ሀገር የመጀመሪያ ነች እና ስለዚህ ቻይናን በስተመጨረሻ በቲክቶኩ መንደር በቲክቶክ እንግዲህ ባለፈው ይዘጋል ተብሎ ነበረ። ትራምፕ ወደ ቦታው ሲመጣ እንግዲህ ከመዘጋት ድነዋል። የኋላ ግን ለራሷ የግል ባለሀብቶቿ እንግዲህ እንዲሸጥ ወስና በዋይት ሃውስ እንግዲህ በትራምፕ ተፈርመዋል ማለት ነው። ጊዜ ማለት ይህ አይደለ? እናንተም እንግዲህ ጊዜ ይህንን ያመጣል እና በጊዜ ከፍ የሚል አለ፣ በጊዜ የሚወርድ አለ። በጊዜ እሺ ብለን ልንቀበል እንችላለን ከጊዜ በፊት እምቢ ያልነውን ነገር እና ይሄ እንግዲህ ምናልባት አምባገነንም እንግዲህ ከተኮነ ጊዜ ማለት ይህ አይደለ?
እናንተም በጊዜ ሰብስክራይብ ያደረጋችሁ እንዴ ሰብስክራይብ ያደረጋችሁ ይህ ጊዜ ፕሮግራማችን ነው። ዛሬ እንግዲህ ከዚህ ጀምረን ርዕሰ ጉዳዮችን እናነሳለን፣ ቪዲዮዎች እናያለን። በዛ ላይ ደግሞ መነጋገር ያለብንን ለግንዛቤ እንነጋገራለን። ይህ ድንቅ አራት ሚዲያ ነው። እንግዲህ ወደ ቀጣይ ቪዲዮ እናልፋለን። ወደ ቀጣይ ቪዲዮ ስናልፍ ደግሞ ብሩክ ዚቲ እናገኛለን። ብሩክ እንግዲህ በቲክቶኩ እንግዲህ እጅግ በጣም ታዋቂ ቲክቶከር ነው። ስልኩ ጠፍቶበት ነበረ። ስለዚህ ስልኩን ደግሞ እንግዲህ ንጹህ ልብ ባይኖረው እውነት ይህ ስልክ ያገኘውን ወይስ በምስናው ነው ስልኩን የመለሰለት የሚለውን እንግዲህ አብረን እናያለን። ይህን ቪዲዮ እስቲ እንመልከት። ቤተሰብ ከቀናት በፊት ስልኬን እዚህ ፒያሳ ላይ ጥዬ ሄድኩኝና ልክ ቦሌ አትላስ ጋር ስደርስ ነበር ስልኬን መጣሌን ያወቅኩት። መጣሌን ሳቅ ወደ ስልኬ መደወል ጀመርኩ። ልጅቷም ስልኩን አንስታ እንደምትሰጠኝ በደስታ ቃል ገባችልኝ። መጥቼ ስልኬን ተቀበልኩ። በሰዓቱ በደንብ አድርጌ አላመሰግንኳትም። ከዛ ትንሽ አውጥቼ አወረድኩኝና መጨረሻ ላይ ደወልኩላት። የአርሰናል ደጋፊ እንደሆነች ነገረችኝ። ይሄንን ማሊያ ቤላ ስፖርት ላከላት። ይሄን 10,000 ብር ደግሞ እኔ ደስ ስላለኝ ምክንያቱም የስልኩ ዋጋ ከዚህ ብዙ እጥፍ ነው። በቂ ባይሆንም ግን ላመሰግናት ነው ይሄንን ቪዲዮ እየሰራሁላችሁ ያለው። ከኔ በላይ ደግሞ ብሩክ ዚቲ ስልኩ ጠፍቶበት ነበረ። ከዛ ሲደውል አነሳችለት። በስተመጨረሻ ሊያመሰግናት እንግዲህ 10,000 ብር እንዲሁም ደግሞ የስፖርት ትጥቅ ይዞላት። እንዴት ነሽ? አለው ሰላም ነኝ። አለሁልሽ። ስልኬን የጣልኩበት ቦታ ነው ያለሁት አሁን። መሻገር ትችያለሽ? እሺ እናቴ። እሺ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እዚህ ጋር ነው መሰለኝ አይደለ? እኔም ማስታወሰው እንደዚህ ነገር አድርጌ መኪና ሲመጣ ብቻ ጥዬ መሄድ ነው እዚህ ጋር። እኔ ደግሞ እዚህ ጋር ጓደኛዬ በጣም ደስ ይላል እናትዬ። በጣም እግዚአብሔር ይስጥልኝ። ምን አደረግን መሰለሽ አርሰናል ደጋፊ ነሽ ብዬ ባለፈው ጠይቄሽ ነበር። ቤላ ስፖርት ይሄንን አድርስልኝ ብሎኛል። ደግሞ እየደወሉ ነበር ይዛን ቀን ማርያም እየደወሉ አያየሁት ነበር ቤላ ስፖርት። ኦኬ እሺ ይሄ እነሱን ይሰጡሽ። ይሄ ደግሞ ያንስሻል ማርያም እንደኔ ደስ ስላለኝ ነው ማርያም እግዚአብሔር እኮ ስለምታውቂኛል ምን ነው የሚኖረውን ነገር አስቤ ነው ስልኩን የመለስኩት። በጣም ብዙ ጭቅጭቆች ነበሩ ባይዘው ከመለሰ ይበል ይኖራል አካባቢው ጋር ብዙ ጭቅጭቅ ነበር እኮ ያንንም አልፈሽ ሁላችንም እኮ እንደዚህ ገጥመናል በርግጥ እና ለዛ ደግሞ ለኔ ብቻ አይደለም እንዳጠቃላይ እግዚአብሔር ይስጥልኝ። አይበቃሽም በቃ ቪዲዮ ላይ የድብቅ ካሜራ ለመሰልሽ እያደረግን ያለ ነው ለእንትን አይደለም ሌላ ለታይታው ሳይሆን እንዲ መልካም የሚያደርጓል በየቦታው ይሄን ብራንስ መስጠት ይችላል አለቀ። ግን እንዳንቺ አይነቱ ደግሞ እንደዚህ በየቦታው ቢያደርግ እውቅና ድረስ እንመሰጋገን ብዬ ነው። እግዚአብሔር ይስጥልኝ እናቴ በጣም ነው መሰገን። እሺ እናቴ ቴንክ ዩ በጣም ቪዲዮ ፖስተናክ ችግር የለውም። እሺ እናቴ ሰላም ይልኝ። ግን የማንቸ ብሩን ሰጥቷታል። እንዲሁም ደግሞ አመስግኖ የአርሴናል ማሊያን እንግዲህ ሰጥቷታል ማለት ነው። ድንገት እየቀረጻት ነበረ። ምንም ማድረግ አይቻልም። መልካምነትን የሚያደርጉ ሰዎች ማበረታታት ግድ ነው እያላት ነው እና መጨረሻ ላይ ያሳምኗታል። ዞሮ ዞሮ የተወደዳችሁ ቤተሰቦቻችን ይህንን ቪዲዮ ወደ እናንተ ይዤ የመጣሁበት ትልቁ ምክንያት መልካምነት እጅግ በጣም እየቀዘቀዘ እየጠፋ ነው እና አይደለም የወደቀ ስልክ አግኝቶ እንግዲህ ቢያንስ ይሄ ስልክ እስከ 200,000 ኦር እንደዚህ ምናምን ገደማ እንግዲህ አይፎን ሊሆን ይችላል እና እነሱ ለስራ የሚይዙ ስልክ ስለሚሆን አብዛኛው ጊዜ እንግዲህ ቀላልም አይደለም፣ ውስጥ ያለውን ፋይል ቀላል አይደለም። ይህንን ስልክ አግኝተው መመለስ ማለት እጅግ በጣም የታዋቂ ሰዎችን እንግዲህ ስልክ ካገኙ ብዙ ሰዎች የተሻለ ዋጋም ስለሚያወጣ ለመስጠት ያንገራግራሉ። እሷም ብዙ ፈተና ነበረ። መልሺ አትመልሺ፣ ለምን ትመልሻለሽ? ሞኝ ነሽ፣ ሞኝ አይደለሽም የሚለው ነገር እጅግ በጣም ከባድ ጭቅጭቅ እንደነበረ ስትናገር ነበርና በዚህ አጋጣሚ ለብሩክ ዚቲ እንግዲህ ስልኩን የመለስሽው እናመሰግናለን። መልካምነት እንግዲህ ይከፍላል። 10,000 ብርና እንዲሁም ደግሞ ምንድነው ሸልሟታል ማለት ነው ብሩክ ዚቲ። በዚህ አጋጣሚ ጥሩ የሚሰሩ ሰዎችን ማበረታት ለራስ ነውና እስቲ በአንጻሩ ደግሞ ይህንን ቪዲዮ እንመልከት። የት ነህ? የት ነሽ? የት ናችሁ? ቤተሰቦቼ ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ፣ ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና
ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሸዋሸዋ ውስጥ ትገባላችሁ ማለት ነው። አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ከአራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። እንግዲህ እንደሰማነው በአንጻሩ ስንመለከት የተወደዳችሁ ውድ ቤተሰቦቻችን ከተማችን ውስጥ ሙሉ ታክሲውን ተቆጣጥረው የት ነሽ በሚል ቋንቋ ስርቆትን የተያዙ አሉ። አረ አይደለም ምን እሱ ብቻ ገዳምም ድረስ ተደራጅተው የሚሰርቁ አሉ። ለዛ ደግሞ እኔ ምስክር ነኝ። ከሳምንት በፊት ሙሉ ሻንጣይን ተዘርፌያለሁ ገዳም ላይ ማለት ነው። እና እጅግ በጣም ሌብነት፣ ውሸት፣ ሐሜት እንግዲህ ሀገራችንን ወዴት እያደረሰው እንደሆነ ግልጽ ነው እና ተጠንቀቁ ለማለት ያህል ነው። በአንድ በኩልም ደግሞ ጨርሰን ሁሉንም ሰው ሌባ ማድረግ ልክ አይደለም። እጅግ በጣም መልካምና ደግ የሆኑ ሰዎችም ደግሞ አሉ። ያንን ቀድመን አሳይተናቸዋል። መልካሞቹን እንሸልም፣ ሌቦችን አጋልጠን ለዋጋቸው ለእስር ቤት እንስጥ። እንግዲህ ምንም ማድረግ አይቻልም እና ሀገር በተለይ እኛን ያሳደጉ አባቶቻችን ልጆችን የኔ ነው ማለት ብቻ ሳይሆን የሌሎች ልጆችንም የጎረቤት ልጆችን እየቀጡ መንገድ እያስያዙን ያሳደጉት። አሁን ግን ትውልዱ ልጄን አትንካ፣ ልጄን እንደዛ፣ ልጄን እንደዚህ የሚባል ነገር ስላለ ትውልድ መር እየለቀቀ አቅጣጫ እየሳተ ነው ያለ ይመስለኛል። እና ይህንን ስንናገር ወደ ቀጣዩ ቪዲዮ እናልፋለን። ይሄ ቀጣይ ቪዲዮችን ደግሞ የሚያጠነጥነው ግብረ ሰዶማውያን ላይ ነው። በነገራችን ላይ ግብረ ሰዶማውያን አሁን አይናቸውን እያፈጠጡ እያገጠጡ ወደፊት ለፊት እየመጡ ነው እና ይህ ደግሞ ወንዶችን የመጥላት ወንዶችን የማንቋሸሽ ከዚህ ነው የሚጀምረው። በነገራችን ላይ ተመሳሳይ ጾታዎች እንዲፈጠሩ ትልቅ መንገድ የሚከፍተው ነገር ምንድን ነው? ሴቶች ወንዶችን ማንቋሸሽ፣ መናቅ፣ ለጥቅም ብቻ መፈለግ፣ እነኚህ ነገሮች ማድረግ ነው ዋጋ የሚያስከፍለውና እስቲ ይህንን ቪዲዮ እንመልከት። ያውን ወንድ ምናምን ቦርኮ ነው ደሃ ነው ምናምን እራሱን አልቻለም። ምንነትሽን ገልጸሻል። እኔ ወንድ አልወድም ሲጀመር። እዚህ ሀገር ላይ ግን ይከብድሻል። የእምነት ሀገር ናት ይመስለኛል። ረስተሻል። እውነት ነው፣ የእምነት ሀገር ናት። ይቺ ሀገር ትከብዳችኋለች። እባካችሁን ትዳር ወር ደግሞ ወንድ ጾታ እግዚአብሔር አክብሮ የፈጠረው ነገር ነው። ምንም ኢትዮጵያ የፈለገ ቢመስላችሁ ማለት ነው ቢመስላችሁ ኢትዮጵያ የእምነት ሀገር ናት። ማንም ሰው በኢትዮጵያ ምንም ነገር ሊያደርግ አይችልም። የምር ነው የምንናገረው። ህዝብ ስላልተናገረ ወይም ደግሞ ስልክ ስለደበቃችሁ የሆነ ዋሻ ውስጥ የሆነ ቦታ ላይ ተደብቃችሁ ቪዲዮ እየላካችሁ ያላችሁ እጅግ እዚህ ቦታ ላይ ማቅረብ የማልፈልገው ቪዲዮዎች ይመላለሳሉ በሶሻል ሚዲያ እና በተለይ ግብረ ተመሳሳይ የጾታ እንግዲህ ሰሞኑን ከሳምንት በፊትም እጅግ እንግዲህ በክለብም ደረጃ በሴቶች እግር ኳስም ደረጃ መነጋገሪያ የሆነው ጉዳይ ቢሆንም እጅግ ከዛ በኋላ ደግሞ አለን በሚመስል መልኩ አብዛኛው ቪዲዮ እጅግ በጣም እየተለቀቀ ነው። ወንድ ለወንድ ሴት ለሴት እና ይህንን ነገር እነኛን መልክ አይተን በተለይ ተጠያቂ መሆን ያለበት በየሰፈሩ እነሱ መልካቸውን የሚያውቀው ኢትዮጵያዊ ተጠያቂ መሆን መቻል አለበት። መቼም ህብረተሰብ ውስጥ ነው እነኚህ ሰዎች የሚኖሩት። ህብረተሰብ ውስጥ እየኖሩ ሌላ መልክ የላቸውም። የሰው መልክን ያላቸው ይታያሉ እና መልካቸውን እያሳዩ ነው እና እንዲህ በነፃነት መልካቸውን እያሳዩ በነፃነት በሰፈራችሁ ውስጥ እየተንቀሳቀሱ እናንተ ዝም ማለታችሁ እጅግ በጣም ይከብዳል። ወይስ የተለየ የሊዝቢያንና የጌ ይሄ የሶዶሚያን ሰፈር ተለይቷል? ስለዚህ ይሄ ነገር ከሆነ እንወቀው፣ ሰፈሩን ሙሉ እንድንነሳበት ወይ ደግሞ በህግ እንድንጠይቀው ማለት ነው። ካልሆነ ደግሞ በየሰፈራችሁ ይሄን መቼም መልኩን የሚያሳየውን ሰውዬ አንዱ ባቅ አንዱ ያውቀዋል እና አንድ እንልን ይገባል። ትውልድ እየቀጨጨ ነው። ህፃናት፣ ወጣቶች ወደ ትምህርት ቤት ልከን
ስንመልሳቸው በሌላ ሱስና በሌላ ልምድ ወደ ቤት ከመለስናቸው ከባድ ነው። በትምህርት ቤቶች ላይ መሰራት መቻል አለበት እና ትውልድ መገዳደል ላይ እኮ እያለማመዱን እኮ ነው። በትንሽ እያለማመዱን ነው። የምር እያለማመዱን ነው። ዛሬ ስንገዳደል፣ ዛሬ ስንገፋፋ፣ ዛሬ ድሮ ስድብ በጣም ነውር ነበር። የምር እጅግ በጣም ነውር ነበር። ስድብ ቆሻሻ ነው፣ አስጠያፊ ነው። ግን አሁን ይሄንን እንግዲህ በጣም እርኩሰት የሆነ ነገር ስናይ እንዲህ በቀላሉ እየሰማን እየተቀበልን ያለ ነውና ዝም ልንል አይገባም ለማለት ያህል ነው። ባካችሁን እንደዚህ አይነት ነገር የሚያደርጉ ሰዎች እንደው በህግ ቢጠየቁ፣ በህግ መጠየቅ ይኖርባቸዋል። ምክንያቱም ኢትዮጵያ ሃይማኖት አልባ አይደለችም፣ ሃይማኖት ሀገር ናት። ኢትዮጵያ ስርዓት ያላቸው ማህበረሰብ የሚኖሩባት ሀገር ናት እና ልጆቻችንን ከስር የሚስቡ ነጣቂ ተኩላዎች ተከፍሏቸው በየመንገዱ የሚላላሱ ሰዎችን እያየን ዝም አንበል ለማለት እወዳለሁ ማለት ነው። እንግዲህ ባሳያችሁ ምንም ትርጉም የለውም። እነሱን እዚህ ጋር ፕሮሞት ማድረግ ነው የሚሆንብኝ። ስለዚህ ከስድብ ነው የሚጀመረው። ከስድብ ያደገው ነገር ነው። መጀመሪያ ቅድም እንዳልኩት ወንድ ሴትን፣ ሴት ወንድን ማንቋሸሽ፣ ክቡር የሆነውን የሰውነት አካል ማቁሸሽ ማለት ነው እና ወደ ራሳችን አውሬው የመጀመሪያው ስራው መሳደብ ነው፣ ከስድብ ነው እና የሚጀምረው ማስተዋል ይጠበቅብናል ብዬ ለማለት እወዳለሁ። እንግዲህ የተወደዳችሁ ውድ ቤተሰቦቻችን ወደ ቀጣዩ ቪዲዮአችን ስናልፍ ደግሞ እንግዲህ ዛሬ እጅግ በጣም አሳዛኝ የተለቀቀ ቪዲዮ አለ። ሄኖክ ወንድሙ እንግዲህ በጣም የዋህነቱንም ጭምር እናውቀዋለን። በኢትዮጵያ የፊልም ኢንዱስትሪ ውስጥ አብዛኛው ሰው እጅግ በጣም ተስፋ ቆርጧል። ምክንያቱም ፊልም ሰርተ ህይወትን መምራት አትችልም። አንድ ሰው ደግሞ በሚሰራው ስራ ህይወቱን ቤተሰቡን መምራት ካልቻለ እንግዲህ ሁላችንም የተፈተንበት ጉዳይ ነው። ይሄ ጉዳይ እኔም በትንሹ የቀመስኩት ጉዳይ ስለሆነ ይገባኛል። አይደለም በዚህ አይነት ደረጃ ፊልምን እጅግ በጣም ኦዲየንስ እጅግ በጣም ተሳታፊ ቁጥር በሚበዛበት መልኩ ፊልም መስራት ይቅርና እንግዲህ በ3 በ4 ሰዎች እንኳን የሚሰሩ ፊልሞች እጅግ በጣም አድካሚ፣ እጅግ በጣም አሰልቺ፣ ባለሙያው ደግሞ የማይተባበር እርስ በርስ ፍቅር የሌለው ነውና ፊልም መስራት እጅግ በጣም ከባድ ሆኖ ሳለ እንግዲህ ፈረጃ የተሰኘውን ፊልሙን አጀማመሩንም ሁላችንም እናውቃለን። ሄኖክ ወንድሙ እንግዲህ ትናንትና ከአዶናይ ጋር ተገናኝቶ ነበረ። የተወሰነ ሲን አዶናይም ተጫውቶለታል ይመስለኛል የመጨረሻውን ክፍል። በጣም በሚያስገርም ሁኔታ እስቲ ቪዲዮን እንመልከት ቤተሰብ። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል። አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 ዓመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ፣ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። እንግዲህ ሄኖክ እጅግ በጣም ተሰምቶት ነው። ምክንያቱም ቀላል አይደለም የፊልም ኢንዱስትሪውን እስካሁን ድረስ ቆይቶ ይዞ መቀጠልና
በተለይ አጃቢዎቹን አብሮ የነበሩትን ልጆች ነው እንግዲህ እንዲህ በማለት የተናገረውና ተስፋ ያስቆርጣል። ፊልም መስራት እጅግ በጣም ተስፋ ያስቆርጣል። በባዶ እግር ሩቅ ሄዶ እንግዲህ ትራንስፖርት እንኳን ሳይሰጠው አንድ ኮረስ ወደ ቤቱ ይመለሳል እና ተመልከቱት እንግዲህ ቤተሰብ በዛ ላይ አይደግፈውም። የሚደግፈው ሰው ሳይኖር ነው። የፊልም ኢንዱስትሪ ባለሙያ እጅግ በጣም መደነቅ ያለበት ነው የምር እውነት ለመናገር እና ዛሬ እንግዲህ ሄኖክ እጅግ በጣም ልብ በሚሰብር ሁኔታ ከዚህ በኋላ የተናገረውን ደግሞ ስሙት። ምን ተሰምተው ነው ያለቀሰው ወንድሜ? ሄኖክ እጅግ በጣም ስሜታዊ ሆነዋል ባለው ነገር። አዶኒ እግዚአብሔርን በጣም የምትመሰገናል። አንተ የምትመሰገን አይዞን እያለው ነው። እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነክ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቂለትና ይሄንን ለኔ ይሰጠኝ ተቀበለው። ይሄ የፈለከው አሁን እንግዲህ ይስራብህ። ጀግና ነህ ማርያም በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰበው። ቴንኪው እንግዲህ አዶናይ እጅግ በጣም ሞቲቬሽን ሆኖታል። የፊልም ኢንዱስትሪ ላይ ስንኖር አይተነዋል። እኔ ከ10 በላይ የፊልም ስራዎችን ሰርቼ አይቼዋለሁ እና አይዞባይ ታጣለህ። ህመሙ ያንተ ብቻ ነው የሚሆነው እና አንዳንዴ እዚህ ውስጥ መቆየት መቻል ራሱ እጅግ በጣም ከባድ ነው። አስታውሳለሁ የመጨረሻዎቹን እንግዲህ እኔ እንኳን ለዩቲዩብ ስሰራ ማለት እሱ በጣም እጅግ ትልቅ የሆነ ስራ ነው እየሰራ ያለው። ለዩቲዩብ ስራ እንኳን ስሰራ የመጨረሻዎቹ ሲቀረጹ እጅግ በጣም በቃ ደስ የሚል ስሜት ይሰማሃል። በዛ ላይ ደግሞ እጅ ላይም ብር ያጥራል፣ አቅም ያጥራል እና አብሮክ የነበሩትን ኮረሶች እንኳን የምትሸኝበት አተ እጅግ በጣም ልብህ ይሰበራል። ይህ የስራ ዘርፍ ቀላል የሚባል አይደለም ቤተሰቦቼ እና ሄኖክ እንግዲህ እጅግ በጣም ትልቅ ስራ ነው እየሰራ ያለው። በዚህ አጋጣሚ ልናግዘው ይገባል። ቢያንስ ከዚህ በኋላም የሚቀሩት ሲኖች አሉ፣ ትላልቅ ሲኖች ይቀሩታል። እንግዲህ በጣም ብዙ ሰው ከ2000 በላይ ሰው የሚሳተፍበት እንግዲህ ሲኒ ይቀረዋል እና አካውንቱም እዚህ ላይ ተቀምጠዋል። እንደታግዙት ከ100 ብር ጀምሮ ማገዝ እንችላለን። ከጎኑ መቆም ይጠበቅብናል። ምክንያቱም የፊልም ስራ እጅግ በጣም ከባድ ነው። የምር ፍቅሩ ደግሞ አይለቅም። የምር ፍቅሩ አይለቅም እና ስለማይለቅ እንደው ተው ለምንድን ነው አያዋጣም? ኪሳራውን እኮ ታውቀዋለህ። ፊልሙን እየሰራ ኪሳራህን ታውቀዋለህ፣ ግን ተስፋ አትቆርጥም። የፊልም ስራ ይሄን ነው በቃ። ኢትዮጵያ ኢንዱስትሪ ላይ የፊልም ስራ አሁን እየሞተ ነው። እጅግ በጣም ሞቷል፣ ተቀብሯል ማለት ይቻላል። ሁላችንም ጥለን እየወጣን ወደ ወሬ ተቀምጦ ማውራት ላይ መፈትፈቱ ላይ ገብተናል እና የጡረታ ስራ ላይ ገብተናል እና ሄኖክ ጎን ልንቆም ይገባል። በዚህ አጋጣሚ አዶኒን ከልብ ላመሰግን ወዳለሁ። የምር እጅግ በጣም ሲያበረታታው እንጨርሰዋለን፣ ፋይናሉን ቆጆ እናደርገዋለን ሲለው ነበርና እንደ ልቡ እንደ ንግግሩ ለሄኖክ እንዲያደርግለት ለማለት እወዳለሁኝ። በዚሁ ጉዳይ ወደ አዶኒ አለፈን። እስቲ ይህንን ቪዲዮ ደግሞ እንስማ። አዶኒ እንግዲህ ትናንትና አየር ኃይል ተገኝቶ ምን አድርገዋል? የሚያበረታቱ ቃላቶችን ስለ ፍቅር ተናግሯል። ፍቅር ይኑረን፣ በፍቅር ደግሞ እንሰግጥ፣ ሰግጡ፣ ፈምሱ እና ጠንክሩ ብሏል እና እንፈምስ እንሰግጥ ማለት እንግዲህ በፍቅር በሰላም እንሰግጥ፣ ጦርነት አይጠቅመንም ነው እንግዲህ አዶኒን በተረዳሁት አንግል። እኔም የሚሰማኝ ስገጣውና ፍመሳው እንዲህ ነው። እስቲ ለሰላም እንሰግጥ፣ እዚህ እርስ በእርስ ለመዋደድ እንሰግጥ። ቤተሰብ የምር እንሰግጥ፣ እስቲ እርስ በእርስ እንሰግጥ። ምክንያቱም እኛ እርስ በእርስ በሰላም ስንሰግጥ፣ በፍቅር ስንሰግጥ ጦርነት ይቆማል እና በኋላ እመጣበታለሁ። እስቲ የአዶኒን ጉዳይ እንየው። እስቲ ተቃውሞውን እንስማው። ለምን ጠቅላይ ሚኒስተር ወይ አፈ ጉባኤ
አለ ወይ ርዕሰ ብሔር ምናምን ለምን አናደርገውም? ይሄ ልጅ በዚሁ እንዴት ትላላችሁ? እንደው ከያዘ አይቀር እንደምን እንደዛ እናደርገው ወይ ደግሞ ኢታማዦር ሹም ፊልድ ማርሻል ጀነራል ምናምን የሚል ማረግም በዛው ቢጨመረለት መልካም ነው። ህይወታቸውን አስይዘው አገርን በኃላፊነት የተቀበሉ ሰዎች ፊት ቀርቦ በፍቅርን ምናምን ብሎ የመምከር አቅም እንዴት አገኘ? እንዴት ሰጠነው? እንዴት እዚህ ደረስን? እዚህ ጋር መታችሁ ብዙ ትሉኝ ይሆናል፣ ሰድቡኝ አይደለም። በቃ ይህንን መጋፈጥ አለብን። እመኑኝ፣ ዛሬ ቁጭ ብለን የሰቀልነውን ነገ ቆመን አናወርደውም። ይከብደናል፣ አንችለው። ነገ በጣም የምናፍርበትን ዛሬ እያደረገን ነው። እንግዲህ ጊዜ ማለት ይሄ ነው። ጊዜ ከፍ ያደርጋል። እነኚህ ልጆች እንግዲህ አሁን የሰማነው ቪዲዮን ጨምሮ በጣም ብዙዎች ጊዜያቸው ላይ የቲክቶከር ኦነር የነበሩ በማስታወቂያም በተለያዩም ጉዳይ ሲጠቀሙ የነበሩ ሰዎች ናቸው። ዛሬ ደግሞ እንግዲህ ጊዜና ጥንካሬ፣ ጥረት፣ አሸናፊነት ከአዶናይ ጋር መሆኑ ይታወቃል። እና እንግዲህ ይህ ወንድማችንም ቲክቶክ ላይ ቫይራል ከወጡ አንዱ ነው። ብዙ ሰዎች ቫይራል ወጥተው ማስታወቂያቸውን እያጣጣሙ ብዙ እድሎችን እየተጠቀሙ ያልፋሉ። የቲክቶክ መንደር ብዛም ከዘለቀ 1 ዓመት እንደው ከዘለቀ በጣም ከዘለቀ 2 ዓመት ነው ፍምስናውም ውጤቱም። እና ብዙ ሰዎች በአዶኒ ላይ የተናደዱ ይመስላሉ። አዶኒ አየር ላይ ለምን ተገኘ የሚለው ነገር ይህንን ጉዳይ እኔ በሁለት መንገድ አየዋለሁ። አንደኛው ምናልባት እሱ የተረዳበት አንግል ምንድን ነው ብትሉኝ፣ እንዴት ትናንትና በዚህ መንገድ የመጣ ሰው እንዴት አየር ኃይሎች ጋር ሄዶ እንዴት እንደዚህ ስለ ፍቅር ይናገራል ነው። ጥሩ። አንደኛው የትኛውም ቲክቶከር ይሄን ያህል ደረጃ አልሄደም። አይተናል። በጣም ብዙ ቲክቶከሮች ያለፉበትን ህይወት አይተናል። ሚሊየን ያስገባቸውን ህዝብ እኮ ረስተው ሻምፓኝ በየክለቡ ሲረጩ የሚኖሩ ሰዎች ናቸው። ሚሊየን ያስገባቸው ሚሊየን እንዲገቡ ያደረጋቸው ቤተሰብ ኦር ደግሞ ተከታዮቻቸውን ረስቶ ሻምፓኝ ወይ ደግሞ ከመዝናናት የማይዘሉ ቲክቶከሮችንም አይተናል። ህይወታቸውንም የቀየሩ ቲክቶከሮችን አይተናል። አዶኒ ወንድማችን ባለው መንገድ ምናልባት እዛ ቦታ ላይ አይገባም ይሆናል። እዛ ቦታ ሄዶ ስለ ፍቅር መስበክ አይጠበቅበትም ይሆናል። በሁለት ምክንያት አዶኒ ያደረገው ነገር ልክ እንደሆነ ግን እነግራቸው ወዳለሁ። አንደኛው እስከተጋበዘ ድረስ አክብሮ የመሄድ ግዴታ አለበት። አይደለም ሀገር ትንሹ ሰው ቢጋብዝ ትቀራለህ። እሱ ቢሆን ወንድማችን ቢሆን የሚያደርገው ነገር ነው፣ የማይቀርበት ጉዳይ ነው። አንድ ሁለተኛው ነገር ደግሞ ልጁ ይገባዋል። በቃ እናንተ ከወር በፊት እኮ ሁላችንም ጨፍጭፈነው ነበር፣ ሁላችንም መጥረቢያ አብዝተንበት ነበር። ፈጣሪ ከፍ አደረገው። ምን ይጠበስ? ያጣጥመው የምትሉት እንግዲህ ጻፉልኝ እስቲ። እንደተለመደው ቤተሰብ ያጣጥመው፣ ምን ችግር አለው? ምቀኝነት ልክ አይደለም ምቀኝነት። እና ሌላው ነገር አዶኒ በቦታው ላይ ባይገባም እንኳን ማስተላለፍ የፈለገውን ነገር አስተላልፎ ወርዷል። እንደማይገባው እኮ ከሁኔታው ትረዳላችሁ። ሪስፔክት ያለው ልጁ ሲጀመር አክብሮት አለው። አክብሯቸው ነው ቃላቶቹ ራሱ እያንዳንዷ ቃላቶች አይገባኝም የሚል ድምፅ የሚያወጡ ይመስላሉ። እየተንቀጠቀጡ ማለት ነው ድምፆቹ። ስለ ፍቅር ሰግጡ፣ ስለ ሰላም ሰግጡ እና ያን ያህል ተቃውሞ የሚያስነሳ ነገር አይደለም። አንደኛው ጥሩ እንግዲህ ይሄንን ግብዣ ያቀረበለት አካልም ሰላም ያጣው የኢትዮጵያ ሕዝብ እንግዲህ የኢትዮጵያ ሕዝብ ይታወቃል፣ በብዛት ወጣት ነው። ሰላም አቶ ልማት ጠፍቶት ግራ ተጋብተን በብዙ ነገር አሁን ፖለቲክስ ውስጥ መግባት አልፈልግም። በብዙ ሁኔታ ሰላም ያጣ ነው፣ የተጎዳ ነው፣ የተጎሳቆል ነው። ዛሬ ላይ እርስ በርስ ያልተፈቃቀር ነው ወጣቶች እኛ ነን። ከ70% በላይ ወጣቶች ስለሆነ ነው የኢትዮጵያ ህዝብ ማለት ነው። ስለዚህ የነኚህ ወጣቶች አርያ ትሆናለህ ለወጣቱ ዛም ላለው ህይወቱ ላይ ላለው ወጣት
ናና ልምድን አካፍል ምን ትላለህ ሲሉት ሰግጥ ፍቅር 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 ብሎ ወረደ ልጁ። ምን ያደርጋችሁ አቦ ይመች አጣጥሞ በቃ አጣጥሞ እና ባትንጫጩ ጥሩ ነው። ባትንጫጩ ጥሩ ነው። እንግዲህ ብዙ ተናገርኩ መሰለኝ። እስቲ ይሄኛው ምን እንዳለ ስሙት። የሆነ ጊዜ ላይ ማይኮ እጅግ በጣም ፌመስ የነበረ በዩቲዩብም በቲክታክም ተጽዕኖ ፈጣሪ ነበረና አሁን እንኳን እንግዲህ ቪው ከምናምን አያልፍም። እስቲ እንስማው። ይህን የዛሬን የአየር ኃይልን ውሎ እንዲሁም የዚህ ወዳጄን በዛ መገኘት ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ እንድታደርጉ ትፈልጋለሁ። ሰበር የሆነ ሐሳብ ይዤላችሁ መጥቻለሁ። ፕሮግራሙን መታደሙ በብዙዎች ዘንድ ሲተች ታዝቤያለሁ። ማንም ይጋብዘው ማን የልጁ በዝግጅቱ መሳተፍ አዎንታዊ ተጽዕኖ። ሌላው ትንተና ውስጥ አልገባም። ማይኮ እንግዲህ እንደዚህ ብሎ የሚሰጠዋል። አንዳንዴ ከፍ ስትሉ የሚጣበቅ ብዙ ሰዎች አሉ። እነኚህ የሚጣበቁ ሰዎች አይጠቅሙም ባይዘው እና ዛሬ በር የዘጉብን በጣም ብዙ ሰዎች አሉ። እኔ ከራሴም ህይወት በጣም ብዙ ሰዎችን አይቻለሁ። ስልክህን እንኳን ቴክስት መመለስ የማይፈልጉ በጣም ብዙ ሰዎች አሉ። ከፍ ስትል ግን እንዲጣበቁባልና ወዳጄ እስቲ ወደ ቀጣዩ ቪዲዮ እንለፍ። ወደ ቀጣዩ ቪዲዮ ስናልፍ የዛሬው እንግዲህ እጅግ በጣም ልብ የሚሰብር ቪዲዮ ነው። ፍምስናን ካየነው እንግዲህ ጋሽ ሰለሞንን እስቲ እንስማው ትንሽ ደቂቃ። ሰገጤ በእኛ ጊዜ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችክል አታየው ወይ 18 ቁጥር ምስማር አይወጣም። ስግጥና እንግዲህ ችክል ማለት ነው። ፍቅር ላይ ችክል እንበር፣ ሰላም ላይ፣ አንድነታችን ላይ እኛ ኢትዮጵያውያን በአንድነት ችክል ስንል ስግጥ ስንል እንፋቀራለን። አባቶቻችን በቀልን አላስቀሩልንም ብለን ስንሰግጥ ነው። የአዶናይ መፈክር ወይም ደግሞ ቃላቶቹን አካሄዱን ፍልስፍናውን መጠቀም ከቻለን ለሰላም እናድርገው፣ ለፍቅር እናድርገው። እባካችሁ በጦርነት አንሰግጥ። በጣም ብዙ ዓመታት ከኛ እድሜ በላይ ኢትዮጵያ በጦርነት አረንቋ ውስጥ ስትሰቃይ መከራ ስትበላ ኖራለች። ስለዚህ ይብቃን፣ ጦርነት ይብቃን። እባካችሁ አታዋጉን። እባካችሁ በሃይማኖት በጎሳ አንከፋፍል። ስግጥ እንበል እስቲ፣ በፍቅር ሰላም በሰላም ስግጥ እንበል። ግድ የለም ስግጥ እንበል እስቲ። እንግዲህ ገበሬ ነው ብሏል ጋሽ ሰለሞን እና ግብርና ውስጥ እንግዲህ ትልቅ እጅግ በጣም ውበት አለ። ገበሬ ሚስቱን ያከብራል። ገበሬ የእግዚአብሔርን ስርዓት ይጠብቃል። ገበሬ ለልጆቹ ይኖራል። ዛሬ እኮ ለልጆቹ የሚኖር ቤተሰብ እኮ ያጣን ነው። ልጆች እኮ ለቤተሰባቸው ቃላቶች እየታዘዙ አይደሉም። ብዙ ችግሮች አሉብን። እጅግ ብዙ መከራዎች አሉብን። እነኛ ችግሮቻችን እኮ የመጡት ከኛ ስንፍና ነው እና እባካችሁ ስግጥ እንበል፣ በሰላም ስግጥ እንበል። እኛ በጦርነት ስግጥ ብለን ነው። በጦርነት ስግጥ ብለን ነው። ተመልከቱ ዛሬ ይቺ የምታዩት ቤተ እግዚአብሔር ዛሬ የምታዩት እቺ ቤተ እግዚአብሔር በምን የተራቆተች ይመስላችኋል? በምን እንደዚህ እየተለመነላት ይመስላችኋል? በጦርነት ስግጥ ብለን በጦርነት እርስ በርስ እንጨራረስ። እስኪ እንመልከት። ታውት ቦታው ግን በጭቃና በቆሻሻ ተሞልቷል። ቤተ መቅደሱ የኛ ቤት እንዴት ያምራል! የአባታችን የኢየሱስ ክርስቶስ ግን ቤተ መቅደሱ ፈርሷል። በምን ምክንያት ካላችሁ ጦርነት ላይ እዩት። ቁምቡላ ገባለት። ይሄ ቤተ መቅደስ ተሰናጣጠቀ። ግልጋሎቱ ለ3 ዓመት አቆመ። ኦርቶዶክሳን ማገዝ ምልጉ የገዳማ አካውንት አስቀምጣለሁ። የኛም ሰውነት ፈርሷል። የተገነባው ግንብ ብቻ አይደለም። የኛም ሰውነት በርኩሰት በዝሙት አልፎም በተመሳሳይ ጾታ እያየን ነው፣ እየፈረሰን ነው። እንዴት እንቃጠል ይሁን ቤተሰብ? እንዴት እንቀጣ ይሁን? እንደው ሰማይና ምድርን የዘረጋ አምላክ የቅጣት እጁን እንደው እንዴት ይዘረጋብን ይሁን? አይዘርጋብን። ከዘረጋብን እኮ እኛ አንተርፍም። ለእኛ እኮ ትንሽ እየተባይ በቂ እኮ ናት። እና ጦርነት ያተረፈልን ይሄን ነው። እና በስተመጨረሻ ስግጥ ፍምስ የሚለውን ነገር በአግባቡ ልናየው ይገባል። ልጁ ወደ ሌላ ሀሳብ እንኳን ቢኖረው የለውም። አዶናይ እንዋደድ፣
እኔ እንግዲህ ፍቅር ነኝ ብሏል እና በፍቅር እንዋደድ፣ ፍቅር ይኑረን፣ ጦርነት ይብቃን፣ ሰላም ያስፈልገናል። በልቶ ማደር ያልቻሉ እጅግ በጣም ብዙ እናት አባቶች አሉ። ትግራይ ክልል ላይ ሰሜን ላይ የተደረገው ጦርነት ዛሬ እኮ አዲስ አበባ ላይ መስታወት ወደ ታች እየተመለሰባቸው የሚንከራተቱ እናት አባቶቻችን አንድና ሁለት አይደሉም። ስለዚህ ስግጥ ፍምስ በፍቅር ስግጥ ፍምስ ራስን በመቀየር ሀገርን በመቀየር ጥሩ ነገር በማሰብ ስግጥ ፍምስ እንበል ለማለት ወዳለሁ። እንግዲህ ጦርነት ለማንም ለምንም አልጠቀምም እና የመጨረሻው የጦርነት ስግጥ ማለታችን ፍምስና አምጥቶልን የጥላቻ ፍምስና አምጥቶልን ማለት ነው። እጅግ በጣም የሚያሳዝን ልብ የሚሰብር ሁኔታ ላይ ተገኝተናል። ይህንን ቪዲዮ እንመልከተው። አንድ ነገር ልንገራችሁ። በብዛት ቀብር ቦታ ሄዳችሁ ልታውቁ ትችላላችሁ። ለማስቀበር ምናምን የጅማ ቃለው የሟች ቤተሰብ መጨረሻ ላይ ምን መሰላችሁ? ቀባሪ ያሳጣቸው ብሎ መረቃል። ግን በትላንትናው ዕለት የለቀቁት ቪዲዮ ላይ አይታችኋል። አንድ አይነት ፕሮግራም አልተደረገም ነበር። ጊዜው ከብት ነው። በጴንጤ ሃይማኖት የሚሆኑ በኦርቶዶክስ ሃይማኖት የፍትሐት ጊዜ አለ እና በጴንጤ ደግሞ የትንሣኤ ቃል የሚሰበክበት ጊዜ አለ። ያ ሁሉ ነገር አሁን ላይ የቀረ ነው። ጊዜው በጣም ያስፈራ ነው። ወገኖቼ ልንጸልይ፣ ጌታዊ ምሕረትን አብዛልን ልንል ያስፈልጋል። በአሁኑ ሰዓት ጊዜው ጂንካ ከተማ ላይ በጣም ከፍቷል። የተለያዩ ቦታ አላችሁ፣ ስለ ጂንካ ከተማ እንድትጸልዩ እፈልጋለሁ። አመሰግናለሁ። እንግዲህ ቀጣዩን ቪዲዮ እንመልከት። ፍትህ ለጂንካ ህዝብ፣ ፍትህ ለጂንካ ተወላጆች፣ ፍትህ እንደኔ አይነት ዛሬም ነገም ለሚሞቱ ለጂንካ ነዋሪዎች። በቀን ውስጥ 5 እና 10 ሰው እየሞተ የምን ህይወት ነው በጂንካ ውስጥ? ለምንድን ነው መንገድ የሚዘጋው? ለምንድን ነው መንገድ እንዳሻችን ለምንድን ነው መቦረቅ የማንችለው? እኛ እኮ በሽታውን ፈልገን አላመጣን። እኛ እኮ በሽታውን ፈልገን አዘዘን አላመጣን። ግን ለምንድን ነው በቀን 10 እና 5 ሰው እየሞተ መንገድ ተዘግቶ ለምንድን ነው ዝም የሚባለው? እኛም እኮ ሰው ነን እኮ፣ እኛም እኮ ሰው ነን። እኔ መኖር እፈልግ ነበር፣ ግን ዛሬ እንደሞት ነገ እንደሞት አላውቅም። ማን ያውቃል? አሁን ይሄን ቪዲዮ ከሰሩ በኋላም ልሞት ይችላል። እባካችሁ ይሄን ቪዲዮ ለሚመለከቱ አካል አድርሱለት እባካችሁ። እኛ እየሞትን ነው፣ እያለቅን ነው እዚህ ጋር። የተወደዳችሁ እንግዲህ እንዳየነው ነው በጦርነት ስግጥ ማለታችን የጥላቻ ፍምስናን አምጥቶልናል። የጥላቻ ፍምስናችን ደግሞ መቅሰፍትን አምጥቶልናል። ጂንካ ላይ እንግዲህ አዲሱ ቫይረስ እንደተገኘ ህዝብ እየሞተ እንደሆነ እናውቃለን። አሁን ጾም ነው። እውነት ግን እናስባቸዋለን? እንደሰማነው እንዳየነው ይሄ ጊዜ እጅግ በጣም ከባድ ነው። ወጣት በሚችለው ምን እያለ ነው? የጂንካ መንገድ ወዴትም አቅጣጫ እንዳይንቀሳቀሱ ተዘግቶባቸዋል። ምክንያቱም በቃ አንዴ ከተያዝክ ማን ሊያተርፍ ይችላል? ማን ሊደርስ ይችላል ከፈጣሪ ውጪ? በኦሪት ዘመን ለምጽ የነካቸው ሰዎች ተለይተው እንደሚኖሩ እና እጅግ በጣም ልብ ይሰብራል። ጥላቻችን ያመጣብን ደሞዝ፣ እርስ በእርስ በብሔር በሃይማኖት ተከፋፍለን ያመጣብን ደሞዝ። እስልምናና እኮ ኦርቶዶክስ አብሮ ኖሯል። ሳይነካኩ እርስ በርሳቸው ወደ ፈጣሪያቸው ሲጸልዩ ኖሯል። ዛሬስ ለምንድን ነው እንደዚህ መከፋፈል የመጣው? ለምንድን ነው መገፋፋት የመጣው? በለምጽ የተመጣውን ማን ይፈልገዋል? እንዴት ተብሎ ነው የጂንካ መንገድ የሚከፈተው? እንዴት ተብሎ ነው የጂንካ ህዝብ ከሌላው ማህበረሰብ ጋር ሊቀላቀል የሚፈቀድለት? ፈጣሪ ለምጹን ካላነሳ በስተቀር ፈጣሪ ምህረቱን ካላከ በስተቀር
ዛሬ እዚህ ስላለን አይደለም። እዚህ ያለነው እዛ ላለው እንጨነቅ፣ እናስብ፣ እንጹም፣ እንስገድ፣ ንስሐ እንግባ። የምር ይሄን የማናደርግ ከሆነ ግን ከባድ ጊዜ እየመጣ ነው። ሁላችንም የምንቀጣበት ከባድ ጊዜ እየመጣ ነው። ምንም ነገር የተፈጠረ አይመስልም። በዚህ በምስኪን ልጅ ምክንያት እንኳን ዝም ብለን ስንት ኢሹ እንዳለ፣ በዚህ በኩል ክርስቲያኖች እየተገደሉ አርሲ ላይ መከራቸውን እየበሉ፣ በዚህ በኩል ቫይረሱ መከራ እያበላ ጂንካን ምንም ነገር እንዳልተፈጠረ ቁጭ ብለን እኛን አይነካህም ደም እንባ ታለቅሳለህ ስትነካ። በዚህ በኩል ኢትዮጵያን ትተው የሚሰደዱ ወጣቶች በሊቢያ እየተሰቃዩ፣ ይሄ ሁሉ መከራ የሚበቃው እርስ በርስ ስንተሳዘን፣ አዶናይ እንዳለው በፍቅር በሰላም በመዋደድ በመከባበር ስግጥ ብለን እኛ ኢትዮጵያዊ ነን፣ ኢትዮጵያዊ መልኩን ነብር ዥጉርጉርነቱን ሊለቅ አይችልም ብለን በአንድነት በፍቅር ስግጥ ብለን በሰላም ስግጥ ብለን ልክ እንደ አባቶቻችን እጅ ለእጅ ስንያያዝ ነውና እባካችሁን እንንቃ ለማለት እወዳለሁኝ። እርኩሰትን ከመሃላችን እናርቅ፣ መቃወም ያለብንን እንቃወም። እባካችሁ ከፍ ብዬ ነው የምለምናችሁ። ከፍ ብዬ እጅግ በጣም ከፍ ብዬ ነው የምለምናችሁ። የምር ማለት ነው። እንግዲህ በፍቅር እንተሳሰር፣ እኛ ኢትዮጵያውያንን። የዛሬው ፕሮግራማችን ይህን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰቡነታችሁ ይጠናከር። ብዙ መስራት እችላለሁ። እንግዲህ የህይወት ውጣ ውረድ 1 እና 2 አይደለምና ከአንድም 2 ቻናል ነበረኝ። ዛሬ ግን በዚህ መልኩ መጥቻለሁና የምታዩትን ነገር ሁሉ ሼር፣ ላይክ እያደረጋችሁ አድርሱልኝ። በሚቀጥለው በጊዜ ፕሮግራም በሌላ ሐሳብ እስክንገናኝ ድረስ በያላችሁበት ሰላምና ፍቅርን ጤንነትን እመኛለሁ። ሰላም